ጥናቶች እንደሚያሳዩት ልጆች 11 ዓመታቸው ጀምሮ ለፖርን ኤክስፖዝ ይሆናሉ። ብዙ ልጆች ማለት ነው። እና ዓለማችን ላይ ካሉ 90% የሚሆኑ ሰዎች በተለይ ደግሞ ወንዶች ማለት ነው ፖርን ቢያንስ አንድ አይተዋል። አስቡት፣ የዓለም ህዝብን ያልኳችሁ። እንዲሁም ኢትዮጵያ ላይ የተደረጉ ጥናቶችን አይቼ አዲስ አበባ ላይ የተደረገ ጥናት ነው እና የሆነ ትምህርት ቤት ላይ ጥናት ተደርጎ ኦልሞስት ከ73% በላይ የሚሆኑት ልጆች አይተው ያውቃሉ። እሱ ብቻ አይደለም፣ ከግማሽ በላይ የሚሆኑት ደግሞ ዊክሊ ዴይሊ ደጋግሞ የሚያዩ ናቸው። እና ይሄ ደግሞ ብዙ ሰዎች ላይ ሜንታሊ ማለት ነው የሚያደርገውን ነገር በደንብ አውቃለሁ ኮንሰልት ስለማድረግ እና በዚህ ቪዲዮ ላይ አእምሯችን ላይ ምን እንደሚፈጠር እና እንዴት መተው እንደምንችል በደንብ አሳያችኋለሁ። ይህን ቪዲዮ ግን እንደ ሌሎቹ ቪዲዮዎች እንዳታስቧቸው። በጣም ብዙ ቪዲዮዎች ማየታችሁን፣ ፖርን ማየታችሁን፣ ማስተር ቤት ማድረጋችሁን በጣም እንደ መጥፎ ነገር እንደ ጥፋተኝነት ነው የሚያሳዩአችሁ። ማሳየት ብቻ አይደለም መፍትሄ ነግራችኋለሁ ብለው ግን ደግሞ ጭራሽ ጥፋተኝነት ውስጥ ነው የሚከቷችሁ። እናንተም ስታዩ እናንተ የበታች እንደሆናችሁ እነሱ የበላይ እንደሆኑ አድርጋችሁ ነው የምታዩት እና በጣም ችግር እንዳለባችሁ መቀየር እንደማትችሉ እያደረጋችሁ ነው የምታስቡትና የምትኖሩት። ነግራችሁ ግን ኦልሞስት የዓለም ህዝብ ኤክስፖዝ የሆነበት ነገር ነው ከ11 ዓመት ጀምሮ ከ11 ዓመት እስከ 17 ዓመት which is ገና በልጅነት ነው ኤክስፖዝ የሚሆኑት ማለት ነው። ስለዚህ በዚህ ቪዲዮ ላይ ኢምፓወርድ እንድትሆኑ አእምሯችሁ ላይ ምን እንደሚያደርግ ለምን እንደገባችሁበት ከዛ ደግሞ መውጣት እየፈለጋችሁም ደግሞ ለምን መውጣት እንዳቃታችሁና እንዴት መውጣት እንደምትችሉ እና ደግሞ ቤኔፊቶችንም በደንብ ነግራችኋለሁ ማለት ነው። ወደ ቪዲዮ እንገባለን። አይደንቲቲያችሁን መቀየር የምፈልጉ ሰዎች ሁሌ እንደምነግራችሁ አይደንቲቲያችሁን አሁን ካላችሁበት መቀየር የምፈልጉ ሰዎች የ2 ሰዓት ኮቺንግ አለ። እሱ ላይ መሳተፍ የምፈልጉና ራሳችሁ ላይ ኢንቨስት ለማድረግ ፈቃደኛ ሆናችሁ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና መጀመር ትችላላችሁ ማለት ነው። የአንድ ወርም ከዛ በላይም አለ። ወደ ቪዲዮ ስንገባ እንዳልኳችሁ ብዙ ሰው ስላችሁ ኦልሞስት ብዙ ሰው ነው ምላችሁ ብቻችሁን አይደላችሁም። ኦልሞስት ኤቭሪዋን ያያል። ማየት ብቻ አይደለም ማስተር ቤት ያደርጋል። ወንድ ብቻ አይደለም ሴቶች። ያው እናንተ ስለ ጉዳዩ ሼም ስለሚይዛችሁና ስለምትፈሩ ለሰዎች አታወሩ። ስለማታወሩ ደግሞ ሌላ ሰው እንደናንተ የሆነ ላይመስላችሁ ይችላል። እኔ ግን ልንገራችሁ ኦልሞስት ኤቭሪዋን ማለት ነው። ምናልባት በልጅነታችሁ ብቻ በአጋጣሚ ወይ ትምህርት ቤት ላይ ወይ ቤት ውስጥ ሻይታችሁ ኦፍኮርስ ደግሞ ለመጀመሪያ ጊዜ ስታዩ ምንድነው የሚሰማችሁ? ደስ የሚል ስሜት የሚሰማችሁ ናቹራሊ ሴክሹዋል ኢነርጂ ስላለን ሁላችንም ማለት ነው። ደስ የሚል ስላችሁ ይሄ አዲስ ነገር ነው የሚሰማን። ከዛ ወደዛ ድሪቭን እንሆናለን፣ እንሄዳለን። ከዛ ማየት እንጀምራለን። ከዛ ደግሞ አእምሮ ደግሞ ደጋግሞ ያስገባውን ነገር ነው መልሶ የሚፈልገው። ደግሞ ፖርን ማየት ደግሞ ምን ያደርጋል? ይሄ ዶፓሚናችንን በጣም ነው የሚጨምረው ማለት ነው። ዶፓሚን ማለት የደስታ ሆርሞን ነው ወይም ሪዋርድ ማለት ነው። እሱ ስለሚሆን ከዛ ደግሞ ለምን እንደሆነ ነግራቸዋል። አሁን ይሄ አለ ማየት ምናምን አለ ኦልሞስት እንዳልኳቸው የዓለም ህዝብ ያህል አሁን ማየቱ አይደለም ትልቁ ነገር ችግሩ። በማየቱ ምክንያት ከዛ ማስተር ቤት በማድረግ ምክንያት ከጀርባ ያለው ስሜት ምን ጸጸት፣ ምን ኃጢአተኛ እንደሆናችሁ መሰማት፣ ምን በቃ ስለ ራሳችሁ ያላችሁ ኢሜጅ እና ሰልፍ ወርዛችሁ በጣም ነው ዝቅ የሚለው። ያ ዝቅ ያለው ይሄን ስለምታደርጉ አይደለም። ልንገራችሁ ለመሰላችሁ እያየም ሰልፍ ወርዙ ከፍ ያለ ሰው አለ፣ እያደረገም ሰልፍ ወርዙ ከፍ ያለ ሰው አለ። እውነት ልንገራችሁ። ነገር ግን አሁን ጥሩ ነው እያልኳችሁ አይደለም። ግን ደግሞ እንዳልኳችሁ ማረጉ ምናምኑ እሱ አለ ማለት ብዙ አይነት ሱሶች አሉ። ሁሉም ሱሶች ይሄ ውጤት ናቸው እንጂ መንስኤያቸው ሌላ ነው። መንስኤያቸው ምንድን ነው? ብቸኝነት። መንስኤያቸው ምንድን ነው? የበታችነት ስሜት። መንስኤያቸው ምንድን ነው? አልችልም ብሎ ማሰብ። መንስኤያቸው ምንድን ነው? እነዚህ ኔጌቲቭ ፊሊንጎች ነው። ስለራሳችሁ እንደማትወደዱ ማሰብ። ብቻ እነዚህ ነገሮች ማለት ነው። መጨናነቅ፣ እነዚህ ናቸው ወደዚህ የሚያስገቧችሁ። ስለዚህ ስለሱ እናውራ። ከዛ ምናልባት ስታድጉ አስተዳደጋችሁ ላይ ያደጋችሁበት መንገድ አለ። ምናልባት የምፈልጉት ነገር አለ፣ የምፈልጉትን አላሳካችሁ ይሆናል። በሱ ምክንያት ምናልባት ጸጸት ይሰማችኋል፣ ፍርሃት ይሰማችኋል። ብቻ ብዙ ኔጌቲቭ ፊሊንጎች አሉ። በእነሱ ፊሊንጎች ምክንያት
የለመዳችሁትም ነገር አለ። ከዛ ለመሸሽ ያን ፊሊንግ እንዳይሰማችሁ ቶሎ ጭንቅላት የሚያውቀው ምንድን ነው? ኢዚ ሆነው ፖርን ማየት፣ ማስተርቤት ማድረግ፣ ኢንስታንት ግራቲፊኬሽን ማግኘት፣ ለጊዜው ደስተኛ መሆን፣ ከዛ መልሶ መጀመሪያ እንደተሰማችን ደግሞ ይሰማናል በዚህ ነገር ምክንያት ማለት ነው። ስለዚህ መጀመሪያው መቀበል ያለባችሁ ነገር ምንም ነገር መቀየር ስትፈልጉ ጣልታችሁ አይቀየር። ምንም ነገር መቀየር ስትፈልጉ በቃ ሌላ ስም አትስጡት። ምሳሌ የትኛው ምሳሌ ጠዋት መነሳት ልምድ የላችሁ መጥፎ ሰው ናችሁ ማለት አይደለም። ጠዋት ማይነሳና ስኬታማ ሰው አለ። ግን ምናልባት ጠዋት የመነሳት ልምድ መገንባት ትፈልጋላችሁ። ጠዋት መነሳት እፈልጋለሁ፣ እስከዛሬ እያረፈድኩ ነው የምነሳው፣ ይህን ስለማልፈልገው መቀየር እፈልጋለሁ ነው። ነገር ግን ብዙ ሰው የሚያደርገው ምንድን ነው? ይሄ ነገር በጣም መጥፎ ነው፣ መቀየር አለብኝ፣ ይሄን ነገር ካልቀየርኩ እተተተተ ይላል። እንደዛ ስለሚልም ደግሞ ይሄን ነገር መቀየር ይከብደዋል። ለምን? ኦልሬዲ ከባድና መጥፎ ነገር ስለሆነ ያደረገው ራሱንም እንደ ጥፋተኛ ስለሆነ የሚያስበውና የሚሰማው ነግራችሁ ደግሞ ህይወት ላይ የምናገኘው እንተገብረው የሚሰማንን ነው። ስለ ራሳችን ያለን እንዳልኳችሁ ሰነፍ እንደሆነ እያሰበ ነው ማለት ነው ሰው። በዚህ ምክንያት ስለማልነሳ ሰነፍ ነኝ እያለ ነው። ማይነሳ ግን ስኬታማ ሰው እንዳለ ልንገራችሁ። በዚሁ ሰው ብቻ አይነሳ እና ሰነፍ ነኝ እያለ ነው። እንደዛ እያለ ስለሆነ ደግሞ መቀየር ይከብደዋል። ነገርየውን ከእሱ አይደንቲቲ ጋር ከማንነቱ ጋር አገናኝቶታል። አልነሳም ነው በቃ አለቃ እኮ አጨምሩበት። ጠዋት የምነሳ ሰው አይደለሁም ነው። ብዙ ሰው ግን ጠዋት የምነሳ ሰው አይደለሁም፣ ስለዚህ እንደዚህ ነኝ፣ አረባም፣ አላሳካም ምናምን ምናምን ቀጥታ ውሸት ነው። ስለዚህ መቀየር ከፈለገ ምንድን ነው? ጠዋት እየተነሳሁ አይደለም ነው በቃ አለቀ። ከእናንተ ዋጋ ጋር፣ ከእናንተ መቻል ጋር፣ ከእናንተ ራሳችሁን መውደድ ጋር፣ ከእናንተ ስኬት ጋር፣ ከእናንተ ሰላም ጋር አይገናኝ። ለምን ካላችሁኝ እስቲ ወደ ኋላ ሂዱና የድሮ ሰዎች አስቧቸው። ምን የሚነሱበት ነገር አለ? በቃ ሲነሱ ይነሳሉ፣ ለመብላት ሲወጡ ይበላሉ፣ የሚያደርጉት ነገር ካለ ያደርጋሉ፣ አለቀ። አሁን ይሄ በጣም ሰዎች ደጋግሞ ስላወሩት እና ኢቭን የእናንተ ሀሳብ ላይሆን ይችላል። ጠዋት ስላልተነሳው ምናምን ምናልባት ሰዎች ሲያወሩ ሰምታችሁ ነው። እኔ ሌሊት 9 ሰዓት 11 ሰዓት ነው የምነሳው። ምናልባት እናንተ አድማየር የምታደርጉት ወይም አባት እናታችሁ እናንተ ተጋርማችሁ ብለዋችሁ ስለሆነ መተኛት መጥፎ ነው ስላላችሁ። ለመቀየር መጥፎ መሆን አይጠበቅባችሁ። እናንተ ለመቀየር ያላችሁ ልምድ መጥፎ ነው ማለት አይጠበቅባችሁ። ደግሞ እንደዛ ስትሉት እንዳልኳችሁ ነው what you resist will persist። ባድ ኢሞሽን ከሆነ ያላችሁ መቀየር ከምትፈልጉበት ነገር ጋር መቀየር ይከብዳችኋል። ከዚህ መጀመሪያ ምንድነው የምታደርጉት? እኔ ማን ነኝ? አንተ አንቺ ማለት ስምሽን አይደለሽም፣ ባህርሽን አይደለሽም፣ ማንነታችሁን አይደላችሁም፣ ሰውነታችሁን አይደላችሁ። ሰው ሲባል ሰውነት አለ። ሰው ሲባል ሀሳብ አእምሮ የሚባል ነገር አለ። ሰው ሲባል ስፒሪት ነን፣ መንፈስ ማለት ነው። መንፈስ ኢዳዝ ማተር መንፈስ ሆነ ምንም ሆነ ፖይንቴ ግን ያ ማንነት አለ። በዚህ አይኑ ውስጥ የሚያየው ማንነት ማለት ነው። እኔ የምንለው ማንነት፣ እኔ የምንለው ስማችን አይደለም። ይሄ ነገር አይደለም። ካልገባችሁ መልሳችሁ አዳምጡት። ወይ ደግሞ እኔ ማነኝ የሚል ቪዲዮ አለ፣ ወደታች ሄዳችሁ እዩት። ስለዚህ ማወቅ ያለባችሁ ነገር ባህሪ የሚቀየር ነገር ነው። ማንነት የሚቀየር ነገር ነው። ማንነት ማለት ሀሳብ፣ ስሜቶቻችን ማለት ነው። ልምድ የሚቀየር ነገር ነው። እናንተ ግን ማትቀየሩ እንደሆናችሁ አስታውሱ። መጀመሪያ እሱን አስታውሱ። እናንተን ከልማዳችሁ ጋር እናንተ ይሄ ልምዳችሁ ነው እንጂ እናንተን አይደል። ጠዋት አልተነሳችሁ ማለት እናንተ ዋጋ የላችሁ ማለት አይደል። እንደዛ እያላችሁ ከሆነ አይ ጠዋት ስለማነሳ ዋጋ የለኝም እያላችሁ ከሆነ ጠዋት ባልተነሳችሁ ቁጥር በቃ የተመታችሁ እንደሆናችሁ ነው የሚሰማችሁ። እንደዛ ስለሚሰማችሁ ቀናችሁ ይበላሻል። እንደዛ ስለሚሰማችሁ የምታደርጉትም መጥፎ ነው። መጥፎ እንደሆናችሁ ታስቡ ባይዘው መጥፎ ነው የምታደርጉት። ሰውነታችሁ ያንን ስሜት ስለለመደው መጥፎ ነው የሚለውን ስሜት ስለለመደው እሱ ስሜት መልሶ እንዲሰማው እሱን ስሜት እንዲሰማው የሚያደርግ ተግባር ነው የሚያደርገው። ጥሩ ያልሆኑ ተግባሮች ለእናንተ ማለት ነው። የመጀመሪያው እናንተን ከልማዱ አሁን ፖር ሌላው የሚለውን ትተን ልማድ ነው። በትንሿ እየነገርኳችሁ ነው። በምን ጠዋት ባለመነሳትና በመነሳት። ስለዚህ መጀመሪያ የምታደርጉት ምንድን ነው? እኔ ማን ነኝ እንዳልኳችሁ እናንተ ልማዳችሁን አይደላችሁ፣ እናንተ ብቻ አይደላችሁ።
እሱን ካወቃችሁ ምን ማድረግ ትችላላችሁ? ይሄ ልማዴ ነው። ጠዋት አልነሳ፣ ቀለል አድርጋችሁ ጠዋት ተነስቶም አልተነስቶም ራሴን እወደዋለሁ። ጠዋት ተነስቶም አልተነስቶም ራሴን አከብረዋለሁ። እዚህ ራሴን ስለማከብረው ደግሞ መነሳት ፈልጋለሁ ነው፣ አለቀ። ከዛ ምናልባት እንደዛ ብላችሁ ነገ ላትነሱ ትችላላችሁ። ኢዳዝም ማተር፣ ችግር የለም። ስቲል እወደዋለሁ፣ ራሴን አከብረዋለሁ። ስላልተነሳው ምንም ዋጋ ዝቅ አይልም። ራሳችሁን ክሪቲሳይዝ ማድረግ አቁሙ፣ ምንም ብታደርጉ ማለት ነው። ለሁሉ ነገር መፍትሄ ራስን መውደድ ነው። ራስን ደግሞ የምትወደው ራስን ደግሞ የምትወጁ ክሪቲሳይዝ ማድረግ በማቆም ነው። ስለዚህ ለመቀየር ምንም ነገር ምን አልኳችሁ? ራሳችሁን መጥላት፣ መጥፎ ሰው መሆን፣ ያን ነገር መጥላት አይጠበቅባችሁም። ሰው እሺ፣ እሱን አለ ሰው። አሁን እንመለስ። አያለው ታዲያ በቃ አያለው ፖርና ያለው መስር ቤት አድርጋለሁ፣ አለቀ። ግን አልፈልግም፣ መቀየር እፈልጋለሁ። ስለማድረግ እንደዚህ አይደላችሁ። ራሳችሁን ለመውደድና ዋጋ እንዳላችሁ ለማወቅ ምንም ማድረግ አይጠበቅባችሁ። ስለተፈጠራችሁ እዚህ ምድር ላይ ራሳችሁን ስላያችሁ ስላላችሁ መኖራችሁ በቂ ነው። ከማንም አታንሱም፣ ከማንም ጋር ተወዳደሩም፣ ከማንም አትበልጡም። በቃ ምርጥ ናችሁ። ስለዚህ ምንድነው ማድረግ ያለባችሁ? ኦኬ ሁኑ። ከማድረግ ጋር እያደረጋችሁ ያላችሁት አእምሯችሁ ስለለመደ ነው እንጂ መጥፎ ሰው ስለሆናችሁ አይደለም። ማለት ጥሩ ነገርም እኮ የምታደርጉት በጣም ጥሩ ሰው ስለሆናችሁ ሳይሆን ስላስለመዳችሁት፣ ደጋግማችሁ ስላረጋችሁት አእምሯችሁ ደግሞ የለመደውን ማድረጉ አይቀርም። ስለዚህ አርግ ይላችኋል፣ ምናምን ታረጋላችሁ። ኢሶኪ በሉት ራሳችሁ ኢሶኪ። ለምሳላችሁ እንዳልኳችሁ በጠላችሁ ቁጥር መጥፎ ነው ባላችሁ ቁጥር የማድረግ ፕሮባቢሊቲያችሁ እየጨመረ ነው የሚሄደው። ምክንያቱም ኦልሬዲ መጥፎ ነው እያላችሁ ነው። ደግሞ ያን ስታደርጉ መጥፎነት እየተሰማችሁ ስለሆነ መጥፎነት እንዲሰማችሁ ብላችሁ ታደርጉታላችሁ። ይሄ ሁሉ አሁን ኮንሸስ አይደለም፣ አውቃችሁ አይደለም የምታደርጉት፣ ግን ኢን ዘ ባክ ኦፍ ዩር ማይንድ ጥፋተኝነት ስሜት አለ። ገና ከልጅነት የተቀበላችሁት ገና ሳታየውም በፊት ጥፋተኝነት፣ የበታችነት ምናምን ይሰማችሁ ነበረ። እሱ ስሜት ደግሞ መልሶ እንዲሰማችሁ ነው። ይሄን አገኛችሁ፣ ይሄን እያደረጋችሁ መልሶ ይሰማችኋል። ስለዚህ አረጋችሁ ስቲል ራሳችሁ የምትወዱ ከሆነ ምን ማድረግ ትችላላችሁ? ራሳችሁን ማዘዝም ትችላላችሁ፣ መምረጥም ትችላላችሁ። ስለዚህ የመጀመሪያው መድኃኒት ምንድን ነው? አረጋችሁም አላረጋችሁም ራሳችሁን መውደድ ጀምሩ። ኢዳዝም ማተር ማለት ጀምሩ። እሱ ማለት ስትጀምሩ ምን መሰላችሁ? እናንተ ላይ አለቃ መሆን ያቆማል ማለት። በቃ ተሸክመኝ ማቆም አቃተኝ፣ እየበላኝ ነው። አረ ምንም አይበላችሁም፣ አይበላችሁም። በቃ ታረጋላችሁ ነው፣ አለቀ ስትሉ ስታቀሉት መቀየር ትችላላችሁ። ይህን አንድ ምሳሌ ልንገራችሁ። ለምሳሌ ሲጋራ ታጨሳላችሁ፣ ብዙ ጊዜ ተደብቃችሁ ነው የምታጨሱ፣ ቤተሰብ አያውቁም። ብዙ ጊዜ መቀየር ትፈልጋላችሁ፣ አልቻላችሁ እና ለምሳሌ ቤት እናታችሁ አወቀች፣ ከዛ ሲጋራ ገዝታ አጭስ ብላ ሰጠቻችሁ። እንዴት ነው የሚያንስባችሁ? ማለት ችግር የለም ብላ ብትሰጣችሁ የማጨስ እንትናችሁ እንደ ድሮ ይሆናሉ ካላችሁኝ አይሆንም። አሁን የምታደርጉት ለምን መሰላችሁ? ጥፋተኛ እንደሆናችሁ ስለምታስቡ፣ ከዛ ደግሞ ያ ነገር ማድረጋችሁ ጥፋተኛ የሚያደርጋችሁ ስለሚመስላችሁ ነው። እሺ ፈጣሪ ልንገራችሁ፣ ምንም ብታደርጉ ይወዳችኋል። እሱን እወቁት። ራሳችሁን እንደዛ መውደድ ስትጀምሩ ነገር የምታደርጉትን ነገር ልምድ የሆነባችሁን ነገር እንደ መጥፎ ማየት ስታቆሙ እና አረጋችሁም አላረጋችሁም፣ አያችሁ አላያችሁም፣ ራሳችሁን መውደድ ስትጀምሩ ያንስባችኋል። ብታረጉም ለራሳችሁ ይቅርታ እያረጋችሁ ብትቀጥሉ፣ ግን ባረጋችሁ ቁጥር ምን አይነት ሰው ዛሬ ምን ቦታ ሰጣችሁታል። ጭንቅላታችሁ ላይ የሆነ ጉዳይ ስላደረጋችሁት ጉዳይ ይሆንባችኋል ህይወታችሁ ላይ። እንግዲህ ይሄ ፕሮሰስ ሊወስድባችሁ ይችላል። ቆይ ልንገራችሁ፣ ኦልሬዲ ልማድ አላችሁ። አእምሯችሁ ላይ ምን ይፈጠራል መሰላችሁ? ኒውሮፓዝ የሚባል ነገር አለ። ኒውሮፓዝ ማለት እሺ፣ አእምሯችን ውስጥ ሴሎች አሉ። ከዛ የሆነ ሀሳብ ስናስብ የሆነ ነገር ስናደርግ መንገድ ይፈጠራል ብላችሁ አስቡ። ደጋግሙ። ከዛ ከሆነ ጊዜ በኋላ በደንብ ካደረጋችሁት በኋላ ማሰብ አይጠበቅባችሁም። አውቶማቲካሊ ሰውነታችሁ ያስደርጋችኋል። ሀሳብ ያመጣላችኋል። ስለዚህ አሁን
እያደረጋችሁ ያላችሁት መጥፎ ስለሆነ ሳይሆን በቃ ልማድ ስለሆነባችሁ ነው። ገና ምንም በማታውቁበት ጊዜ ላይ ጥሩ ነው ብላችሁ አርጋችሁት ግን አሁን አልፈልጋችሁም፣ መቀየር ፈልጋችኋል ነው አለቀ። ስለዚህ ምንድነው የምታደርጉት? ሆን ብላችሁ በጎ ማሰብ ትጀምራላችሁ። ጥፋተኛ ነኝ ምናምን የሚለውን እሱን ጭራሽ አጥፉት። ለራሳችሁ ፍቅር ይኖራችሁ ምናምን። ከዛ ሀሳብ ሲመጣባችሁ ሀሳብ እንደሆነ እወቁ። የና አርጉ ምናምን ሲላችሁ ስሜትና ሀሳብ ዳመና ነው፣ እናንተ ደግሞ አዛዦቹ ሰማይ ናችሁ ብላችሁ አስቡ። እዚህ ችላ ማለት ጀምሩ። አንዴ ሁለቴ ችላ ስትሉት ሀሳቡን ነው ሽምላችሁ። አንዴ ሁለቴ ሀሳቡን ችላ ስትሉት ምን ይሆናል? እየገነባችሁ ነው አዲስ መስመር ያለማድረግ። ከዛ በዛ ፋንታ ሌላ የምትፈልጋቸውን ነገሮች የማድረግ ልምድ መገንባት። አእምሯችሁ ላይ መንገድ አንድ ስታደርጉ፣ አንድ ቀን ስተው መንገድ፣ 2 ቀን ስተው መንገድ፣ ምናልባት 3ኛ ቀን ልታደርጉ ትችላላችሁ። ዳዝማት ችግር የለም። ጀምሮ መቁጠር አቁሙ። ጉዳያችሁ አታርጉት። ትኩረታችሁን የምትፈልጉት ትኩረታችሁን ስራችሁ ላይ፣ ትኩረታችሁን እነዛ ነገሮች ላይ አድርጉ። ከዛ ደግሞ በቃ ሀሳብ ይመጣባችኋል። አይመጣም አይደለም፣ ኢሞሽን ይመጣል። አይመጣም አይደለም። ኢናፍ ታይም ግን ይሄ ሀሳቤ ነው፣ ሀሳብ የሚያልፍ ነገር እንደሆነ ስታውቁና ከሀሳቡ ጋር ኢንጌጅ ማድረግ ስታቆሙ፣ ሀሳቡ ሲመጣ አራሪ ማድረግ የለብኝም ስሜቱ ሲመጣ ለምን ስትታገሉት ይቆያል። ሀሳቡ ስሜቱ ሲመጣ ግን ሀሳብ ስሜት ነው፣ ዳመና ነው፣ ያልፋል ስትሉ ግን እልፍ ይላል። እንደዛ ካላረጋችሁማ ትታገላላችሁ ከሀሳብ ጋር። ወይኔ ሀሳብ መጣብኝ፣ ወይኔ እንዴት እንደዚህ ያስባለሁ ትላላችሁ። ቡም ራሳችሁ የምታገኙት የማፈልጉት ነገር እያደረጋችሁ ነው። ስለዚህ ሀሳብ ሲመጣ፣ ስሜት ሲመጣ ወቁት፣ እናንተ ተመልካች እንደሆናችሁ። ይህን ፕራክቲስ ለማድረግ በቀን ውስጥ 5 ደቂቃ ቁጭ በሉ። ቁጭ ብቻ ሀሳቦቻችሁን ሲመላለሱ ይዋቸው። እናንተ እያሰባችሁ አይደለም፣ ሀሳብ ግን የተመላለሰ ነው። እናንተ ቁጭ ብላችሁ እዚህ ሀሳብ የሚመጣ ነገር፣ ሀሳብ የለመዳችኋቸው ነገሮች ስለሆኑ ሲመጡ ኢንጌጅ ካላረጋችሁባቸው ምን እያደረጉ እየጠፉ ይመጣሉ። አዲስ የምፈልጉት ሀሳብ ሲመጣ ደግሞ ኢንጌጅ አሉ። ጀነራሊ ሀሳቡ ምንድን ነው መሰላችሁ? ራሳችሁ እንደምትፋትዩ የመጀመሪያው መቀየር ከፈለጋችሁ መቀየር የምፈልጉትን ነገር መጥፎ ነው አትበሉት። ሁለተኛው ከዛ ሀሳብ ስሜት ሲመጣ አሳልፉት ማለት ኢንጌጅ አታርጉ። የእናንተ ሀሳብ አይደለም፣ ስለለመዳችሁት ብቻ ነው የመጣው። ስለዚህ ኢንጌጅ አታርጉበት። ምናልባት ሌላ ጊዜ ደግሞ ቪዲዮ ከሰራው ሰራለሁ። ፐርሰናል ዋን-ቱ-ዋን ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩን እና ይመቻችሁ። ያገኛችሁበት ነገር ካለ ኮሜንት ላይ ጻፉ እና መልካምና ቆንጆ ጊዜ ይሁንላችሁ።